አሁን አንቺ ከነሱ ህይወት ውጪ ያልኩበት ዋናው ምክንያት ምንድነው? ሩታ ትናንትና አብርሽ ይሄንን ነገር አደረገችበት። እኔ አሁን ከአብርሽ ጋር በአሁን ሰዓት እየተነጋገርን አይደለም። በሩታ ምክንያት በእናንተ ምክንያት ተጣልተናል ከአብርሽ ጋር። ይሄንን ያደረኩበት ምክንያት ምንድነው? እኔ ትናንትና እንደ ትናንት አብርሽን ልለማመጠው ወይ እንደ ወንድም ልመክረው ምናምን አልችልም። እኛ ስናድግ እኮ እናት አባቶቻችን አይተን ነው ያደግነው። ስለዚህ ይሄም ልዑሌ እናት አባቱን እያየ ነው የሚያድገው። ይሄ ነገር አሁን ሁለቱም በጣም የሚያደርጉት ነገር ልክ ስላልሆነ ከዛ ነገር ለማስወጣት ልጁን ነፃ ለማድረግ ነው የኛ ሐሳብ። የዚህ ሁሉ ሴቶች እንባ ምን እንደሚያደርስበት ፈጣሪ ነው የሚያውቀው። 5 6 7 ሴት መደርደር ለሱ ጀግንነት ነው መሰለኝ። አላቅም። አንተ ታላቁ ነህ፣ መምከር አለብህ። ይሄ መንገድ ጥሩ አይደለም ብለህ ፓዙ ማስቀየር ያለብህ አንተ ነህ ብዬ አስባለሁ። ሲቀጥል ደግሞ እኔን እዚች ጋር የጠራኸኝ ለዚህ ከሆነ በጣም ነው ማዝነው። ግን ደግሞ ከጠራኸኝ አይቀር ሳልናገር መሄድ የማልፈልገው ነገር እኔ ህይወታቸው ላይ መጣው ማልመጣው ምንም ለውጥ የለውም። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም አለው። ባላችሁበት ቦታ ጤናና ሰላም ፍቅር ይብዛልኝ። ያው ዛሬ በድጋሚ ተመልሻለሁኝ። እንግዲያው ዛሬ የመጣሁበት ዋናው ጉዳይ ምንድነው? ፍቅርን ጠርቻታለሁ። እንግዲያው እስከዛሬ ፍቅርን አግኝቻት አላውቅም እና ከፍቅር ጋር አንዳንድ ነገሮች ላወራ እና ፍቅር እስከዛሬ ድረስ ከመጣች ጀምሮ በቃ ብዙ ችግሮች እየተፈጠሩ ነውና ፍቅር ካሁን በኋላ ከአብርሽ ህይወት እንድትወጣ ወይ ደግሞ በቃ የመጀመሪያ ህይወቷን እንድትኖር ልላት ነው። እንደ ታላቅ ወንድም የተሰማኝን ይሄንን ነገር ላናግራት ነው ዛሬ የጠራኋት። ምክንያቱም የሚፈጠረው ነገር እንግዲህ ፍቅር ከመጣች ጀምሮ አይታችኋል። አለመግባባቶች ብዙ እየተፈጠሩ ነው። ፍቅርና ሩታ ሆኖ አብርሽ ላይ እንደዚህ ያደረጉ፣ ከዛ አብርሽ ደግሞ መልሶ አሁንም ይሄኛው ተንኮል ይቅር በቃ እንደዚህ አይነት ነገር ጥሩ አይደለም። ትላንትናም እያልኩኝ ነበር፣ ሩታንም እያስጠነቀቅኳት ነበር። ይሄ ነገር እንደዚህ መቀጠልሽ አስፈላጊ አይደለም፣ ነገ ላይ ችግር ይፈጥርብሻል። ድጋሚ ነገ የሆነ ጥፋት ጠፍቶ ደግሞ ድጋሚ ነገ አብርሽ የሆነ ነገር አድርጎ መልሰሽ ጸጸት ነው የሚሆንብሽ። መልሰሽ ለምን እንደዚህ ያደርጋል ማለትሽ አይቀርም እና እያልኳት ነበር። እንግዲያው ሰሞኑ የተፈጠረውን ነገር አይታችኋል። ልጄ ጠፋ እያለች ነው ያለችው ሩታ። ልጄ የት ሄደ እያለች ነው፣ በጣም እየተጨነቀች ነው ያለችው። ስለዚህ ይህ ማለት ያው በቃ አብርሽ ትላንትና እንደፈራሁት የሆነ ነገር አደረገ ማለት ነው፣ ወይ ደግሞ አብርሽ ጥፋት አጠፋ ማለት ነው። ገባችሁ ቤተሰብ? ስለዚህ ይሄንን ነገር ከዛሬ በኋላ ፍቅር በቃ ፍቅር መታ ትላንት ይሄንን ነገር አበላሸች። ተረጋግቶ የነበረ ትላንትና ሰላም ሆኖ የነበረ ካሁን በኋላ በእንደዚህ አይነት መንገድ አይቀጥልም። በቃ አረፊ ህይወትሽን ኑሪ ብያት እንኳን ሩታ ኑሯን እየኖረች እንግዲህ እኔንም እስከ መሸወድ ድረስ ደረሰች ከፍቅር ጋር አንድ ላይ ሆና ይሁን ያንንም ነገር እኔ ምንም ማለት አልችልም። እና ቤተሰብ እንግዲህ ፍቅር ያው ዋናው የፈለኩበት ምክንያት እሷን በቃ ከህይወታቸው እንድትወጣ እንደዚህ አይነት ነገር አስፈላጊ እንዳልሆነ በቃ ትላንትና ብዙ ነገር ከአብርሽ ጋር ቢኖራ ትላንትና በብዙ ነገር አሳልፋ ቢሆን ያኔን አይመለከተኝም። ዛሬ ላይ ግን ዛሬ ባለንበት ሁኔታ ስናወራ ወይ ደግሞ ዛሬ በኑሯቸው አሁን በሚፈጠረው ነገር ስናወራ ፍቅር መታ እንደዚህ አይነት አንዳንድ ነገሮች አግባብ ያልሆነ ነገር ስለተፈጠረ ያን ነገር እንዲቀር እና ደግሞ እንዲተው ማድረግ ስላለብኝ እንደ ታላቅ የሚሰማኝ ስለሆነ ፍቅርን በቃ አረፊ ካሁን በኋላ በእንደዚህ አይነት መንገድ እንድትቀጥይ አስፈላጊ አይደለም። በእንደዚህ አይነት መንገድ መሄድ የለብሽም ልላት ነው። ያው አብርሽን ብዙ ለምንድነው አሁን አንዳንድ ቤተሰቦች ብዙ ጥያቄ ይጠይቃላችሁ። ለምን ወንድማችሁን አትመልሱም? ለምን እሱን እንደዚህ አታናግሩትም? ለምን እሱን ማድረግ ያለባችሁ? አብርሽን እኛ ቤተሰብ እናንተ እንደምታወሩት እኛ ማድረግ ያለብንም ብዙ ነገር አድርገናል። ከአብርሽ ጋር ከኛ ወንድሞች ሆነን እህቶች ሆነን እሱ ብዙ አውርተናል። ከቤተሰብ እናት አባት አስቀምጠን ብዙ ነገር አናግረናል። ግን አብርሽ አሁን ባለበት አቋም አሁን ባለበት ሰዓት እየሰማ አይደለም። ገብቷችኋል አይደል ቤተሰብ? ምንም እየሰማን አይደለም። ስለዚህ አንዳንድ ነገሮች ጠጠር ብሎ መራመድ ስላለበት ጠጠር ብለን ነገሮችን ማስኬድ ስላለብን አንዳንድ ነገሮች የሆነ እኔ የራሴን አቋም ስነግራችሁ አብርሽ ላይ ትንሽ ጠጠር ማለት ነው ፈልጋለሁ አሁን ባለበት ነገር። እንግዲያው ሰሞኑን የተፈጠረውን አይታችኋል። አብርሽን ከበቀደም ጀምሮ ከሱ ጋርም ተገናኝቼ አላውቅም። እስከዛሬ ድረስ አብርሽን አላገኘሁትም። ያላገኘሁበት ዋናው ምክንያት ደግሞ በቃ ልክ አይደለም። ምክንያቱም የሚሄድበት መንገድ ተገቢ ስላልሆነ እኔን እያስደሰተኝ ስላልሆነ እኔ አብርሽን አግኝቼው እረፍ ወይተው ምናምን ልለው በዚህ ሰዓት ልጨቀጭቀው አልችልም። ትናንትና ብዙ ጨቀጨኩታ፣ ብዙ ነገር ብየዋለሁ። ትናንት ብዙ አናግሬዋለሁ። ዛሬ ላይ ደግሞ እሱን ይሄንን ተው ማለት አልችልም። በቃ ወንድሜም ታላቅ ወንድሙ ነኝ፣ ሊያከብረኝ እሺ ብሎኝ ሊታዘዘኝ ይገባ ነበር። ግን እስካሁን ድረስ ባለመታዘዝ በቃ እምቢ ብሎ በራሱ መንገድ እየሄደ ነው። ስለዚህ የራስህን መንገድ ሂድ ብዬ ትቼዋለሁ። ትንሽ እየተነጋገርን አይደለም በዚህ ሰዓት ከሱ ጋራ። ምክንያቱም በቃ ያንን ነገር አስፈላጊ ስላልሆነ ወይ ደግሞ እሱን በጥሩ በሰላም ሆኜ እሱን ላናግረው አልችልም። ባናግረው ራሱ የሆነ በጥሩ መንፈስ እሱ ሆኜ ላናግረው አልችልም። እና ቤተሰብ ያው ብዙ ነገር እያልኳችሁ ነው ያለሁት። ምክንያቱም በቃ አብርሽን የሆነ ዝም ብዬው ላልፈው ወይ እንደ ትላንትና እሺ ብዬው ወይ እንደ ትላንትና መክሬው ምናምን ላልፍ አልችልም።
በዚህ ሰዓት ምክንያቱም ጠንከር ያለ ነገር ነው የምፈልገው። ትናንትናም እንግዲህ አይታችኋል፣ መጥሪያ ተሰጥቶታል። አብርሽንም ሄርሜላንም ለቡዜም መጥሪያ ተሰጥቷቸዋል። ያንን መጥሪያ እሺ ብዬ ፍቃደኛ ሆኜ የተስማማሁበት ምክንያት ምንድነው? እሱን መለማመጥን አልፈለኩም። በቃ በዚህ ሰዓት አቋም ያለው ትክክለኛ ነገር እርምጃ መራመድ ስላለበት እሱን እንደ ትናንትና ሽሩሩ በቃ አብርሽ ልጁን መልስላት እናትና ተሰቃይስ ምናምን ልለው አልችልም። ዛሬ ላይ በቃ አብርሽ በስነ ስርዓት ተከሱ ልጁን በእርግጠኝነት ልጁ ሲጀመር እነሱ ጋር ነው ያለው። ሲጀመርም ቡዜ ጋር ምናልባት ቡዜ ጋር ይሆናል ወይ ደግሞ አሁን ቡዜ ጋር ነው ያለው ማለት ባልችልም፣ ግን አብርሽ ጋር ነው ልጁ ያለው በእርግጠኝነት ነው የምነግራችሁ። ስለዛ ልጁን በፍቃደኝነት ለሩታ አንላንቱ ይመልሳል ማለት ነው። እና ያለው ነገር ይሄ ነው። ፍቅር ደግሞ እንግዲያው በቃ ቢያንስ ከእሷም ተጨምራ ሌላ ችግር እንዳትሆንብን፣ እሷም ተጨምራ ደግሞ ሌላ አሁን መልሰን ሌላ ችግር ውስጥ እንዳንገባ በቃ ፍቅር ይቅርብሽ፣ ከዚህ ነገር ውስጥ ውጪ ለማለት ነው። እንግዲህ ፍቅር መታለች። ቤተሰብ ፍቅር ሰላም ነው? እንዴት ነሽ? ሁሉ ሰላም? ጤና ሁሉ ሰላም፣ ሁሉ መልካም አለን ይመስገን። ዛሬ እንግዲያው አቻኩዬ ጠራሁሽ። ዋናው ምክንያት ምንድነው? ያው አንቺ ከመጣሽ በኋላ አንዳንድ ነገሮችን ብዙ ነገር እያየሁ የነበረ አውቃለሁኝ። ትናንትና ከአብርሽ ጋር በፊት ግንኙነት እንደነበራችሁ አንዳንድ ነገር ከአብርሽም ሰምቻለሁኝ እና አንቺም ከመጣሽ በኋላ ይበልጥ ደግሞ ስለእናንተ ማጣራት አንዳንድ ነገሮች አድርጌ እውነት ነው ብዙ ነገር አውቄያለሁኝ። ግን ዛሬ ላይ ደግሞ ትላንትና ነው፣ ላይፍ ነው። በቃ በእናንተ መሀልኛ ለምን እንደዚህ ውስጥ ገባችሁ፣ ለምን አብራችሁ ሆናችሁ ምናምን ማለት አንችልም። ተረዳሽኛ? ግን ዛሬ ላይ ደግሞ አሁን መታችኋል። አሁን ባለንበት ሰዓት ደግሞ አሁን ባለንበት ጊዜ አሁን ወደዚህ አንቺ መምጣትሽ ምክንያት ብዙ ነገር ተፈጠረ። እንግዲህ አሁን ያ እንደውም አመጣትሽ እኔ መጀመሪያም አላመንኩም ነበር። አብርሽ ፈልጎ ወይ ደግሞ ይሄንን ነገር መቀጠል ፈልጋችሁ እንዳልመጣችሁ የሆነ ነገር ጥርጣሬ ገብቶ ነበረ። ይበልጥ ደግሞ አንቺ ያንን ነገር ከሩታ ጋር ሆናችሁ እንግዲህ አውቀን ነው ምናምን ስትሉ ይበልጥ ግልጽ ሆነልኝ ማለት ነው። ተረዳሽኛ? ስለዛ ዛሬ ላይ እኔ ላንቺ ማለት የፈለጉት ነገር ምንድነው? ከና አብርሽ ህይወት ከዚህ ውስጥ እንድትወጪ ይፈልጋለሁ ነው እንደ ታላቅ። ተረዳሽ? ምክንያቱም አብርሽ አንቺ ከመጣሽ በኋላ ብዙ ትርምስ እየተፈጠረ ነው። ባባሽ ትላንትና እኔ ለሩታ እያልኳት ነበር እንደዚህ አይነት ፉክክር ይቅር እሺ ብላኝ እኔ እንግዲያው የእውነት እሺ ያለችኝ ነበር የመሰለኝ። ገባሽ? ግን ካንቺ ጋር ሆና ሌላ ነገር አስባ ነው። አሁን ይሄን ነገር ደግሞ ተፈጥሮ ድጋሚ አብርሽ ያደረገውን ነገር እንግዲያው የተሻለ ሰሞኑ ልጁን ከሷ ነጠቀ። እኛ ድንገት ልጁ በጤናማ መንፈስ እንዲያድግ ብለን ሀያቶቹ ጋር ልንወስደው ነበር ሐሳባችን። ያንን ነገር ተመርኩሱ ልጁን ከሷ ወሰደ። ተረዳሽኛ? ይሄ መልሶ ትላንትና አለፈው ቃቃ ጫውታ እልህ በጣም ሁለቱ በእልህ ይተዋወቃሉ። እሺ ዋና የጠራህ ለምንድን ነው? ዋና የጠራሁሽ ምክንያት ከነሱ እንድትወጪ እፈልጋለሁ። ከአብርሽ ህይወት እንድትወጪ፣ የራስሽን ህይወት እንድትኖሪ፣ ከአብርሽ እንድትሸሽ እፈልጋለሁ። እኔ አብርሃም ጋር እኮ አልደረስኩም። አሁን አብርሃም ጋር ነው እንጂ ያለሽው። ገብቶሻል አይደለም? አብርሃም ጋር አልደረስኩም። እሱ ምናልባት የራስሽ አስተሳሰብ ሊሆን ይችላል። አሁንም ግን ከአብርሃም ጋር እያየሁሽ ነው፣ ከሩታ ጋርም እያየሁሽ ነው። እዚህ ሰፈር አሁን ከነሱ ህይወት እንድትወጪ እፈልጋለሁ ነው የኔ ሐሳብ። እሺ ይቅርታ፣ ከዚህ በፊት እኔና ተገናኝተን አናውቅም። አዎ ሲቀጥል ደግሞ ባለፈው ከኤፍሬም ጋር ተገናኝተን እዚህ በቪዲዮ ያወራሁት ነገር አለ። ማንም ሰው እንዲያርጊ ብሎ እኔን እንትሊ ላይ እንዳይመጣ በቪዲዮ እና ያን ነገር ስለተናገርኩ ነው አሁን ስጠራኝ የመጣሁት። ለእንደዚህ አይነት ነገር ሳይሆን ሌላ አይነት ነገር ልታወራኝ መሰለኝ። ምክንያቱም በልጁ መጥፋት በሆነ ነገር አዲስ ነገር ተፈጥሮ ካለ ብዬ ነው። ምክንያቱም ከትላንትና ጀምሮ ለአንተ ያለኝ አስተሳሰብ በትንሹም ቢሆን ተቀይሯል። ምክንያቱም ከዛ በፊት አሁን እንዳልከው ለልጁ የተሻለ ላይፍ አስበን አያቶቹ ጋር እንዲያድግ ምናምን እናቱ ጋር ምንም አልጎደለበትም። ገና ጡት ያለቀቀ ህፃን ልጅ እንውሰድ ማለት ራሱ ይሄ በይዘው አንደኛ ክፍል ህፃን ልጅ ማይላውን ነገር ነው እናንተ ያላችሁት። ብዙ ጊዜ እንደማያችሁ ከሆነ ደግሞ ለወንድማችሁ ታዳላላችሁ። እናንተ ወንድማችሁን የእውነት የምትወዱት ከሆነ ሌላ ሰው አይደለም መከላከል፣ ፍቅር አትድረሺበት እንትና አትድረሺ ምናምን ሳይሆን ላይፍ ምን እንደሆነ ለሱ ማሳየት ማለት እኔ አላቅም 4 5 6 7 ሴት መደርደር ለሱ ጀግንነት ነው መሰለኝ። አላቅም አንተ ታላቁ ነህ፣ መምከር አለብህ። ይሄ መንገድ ጥሩ አይደለም ብለህ ካዙ ማስቀየር ያለብህ አንተ ነህ ብዬ አስባለሁ። ሲቀጥል ደግሞ እኔን እዚች ጋር የጠራኸኝ ለዚህ ከሆነ በጣም ነው ማዝነው። ግን ደግሞ ከጠራኸኝ አይቀር ሳልናገር መሄድ የማልፈልገው ነገር እኔ ህይወታቸው ላይ መጣው ማልመጣው ምንም ለውጥ የለውም ባይዘው። ምክንያቱም ከዚህ በፊት እየተደረገ የነበረው ነገር እንደሁም አሁንም እየተደረገ ነው። ትንሽ ይሻላል እንደው ምክንያቱም አንዳንድ ሰው ቁርጡን እንዲያውቅ ሆኗል። ሩታም ያለውን ነገር
ይሄ ማየት ይችላለች ብዬ አስባለሁ። ሄርሜላም ያው አውቀይተኛው ቢቀሰቀሱት የማይሰማም ሆነና ሄርሜላም ሳሰማ ቀረች። እንግዲህ እግዚአብሔር ያውቃል የሷን መጨረሻ። አብርሃም ግን መጨረሻው የዚህ ሁሉ ሴቶች ለቅሶ የዚህ ሁሉ ሴቶች እንባ ምን እንደሚያደርስበት ፈጣሪ ነው የሚያውቀው። ብቻ ጸሎት አድርጉለት። አሁንም አረፈደም፣ ከዚህ ላይፍ ማውጣት ይቻላል። በዛ ላይ በተለይ ማለት ነው ከሚስቱ ከልጁ እናት እንዴት እንዳስለቀሳት እንዴት ደም እንባ እንደሚያስነባት ታያለህ። አንዳንዴ ደግሞ አንድ አይነት ናቸው እንድል ታረጉኛላችሁ ቤተሰቦቹ፣ እህት ወንድሞቹ የሱን ሐሳብ እንዳልደገፈው ሆናችሁ ግን ልጅቷን ሄዳችሁ ታሳምሟታላችሁ፣ ቅሱላ ላይ እንጨት ሰዱባታላችሁ። ገብቷል አይደለ? እና ይሄ ከማንም በላይ እንደ ሐሳብም ደግሞ ያደርጋችኋል የሆነ ቀን። እኔ ምን አይነት አስተሳሰብ እንደሆነ አላቅም። ይቅርታ እየሰደብኩ ምናምን አይደለም፣ ቀጥተኛ ነገር ነው። ሐሳብሽንማ መስማት ፈልጋለሁ። ያው ጠርታኸኝ ብዙ ለፈለፍሽ እንዳትለኝ ነውና ይሄ ከሱ ህይወት ላይፍ ወጣው ብላ ደግሞ ጨክና ስትወጣ እንዳትወጣት ስቧታላችሁ። ከዛ ድጋሚ በሷ እንባ ማንንም ያባብላት የሆነ ነገር የሚላት የለም። ባይዘው በእንባዋት ሳለቃላችሁ ምናምን። የሱ ደግሞ ይባስ ማለት የሷ እንባ ይሄ እንዴት ነው ብዙ ጊዜ አስለቅሷት እንደ ሳቅ ማየት ጀመረ መሰለኝ እሷን ለቅሶ። እና እሷ እዛች ጋር እያለቀሰች ልጃችን ጠፋ የሆነ ነገር እናድርግ እያለች እሱ ከሌላ ሴት ጋር ቤቷ ሄዶ ምን እያደረገ እንደነበር አይታል። ማለት ግልጽ የሆነ ነገር ነው። እንደዚህ ደግሞ አይደረግም ማለት ቢያንስ አንድ ላይ ያሳለፋችሁ ሰዎች ናችሁ፣ አንድ ላይ ልጅ አላችሁ። ቢያንስ እሷ ተጎድታ አይደለም የሁለታችሁም ልጅ ነው ጠፋ የተባለው። ገባ? ለማን ብላ ነው ልጄ ጠፋ የምትለው? ለማን ብላ ነው ልጄ ጠፋ አምጡት እያለች እያለቀሰች የምትመጣው? ይሄን ያህል ክፋት የለም። ባይዘው አውቃ ነው ብላችሁ የምታስቡት ራሳችሁ የእናንተ ክፋት ጭንቅላት በዚህ ደረጃ ስለሆነ ነው። እናንተ ኦኬ ልጅ ጠፋ ብላችሁ ታለቅሳላችሁ ማለት ነው። ብዙ ሰው አውቃ ነው ሩታ እያለ ነበር። እሷ ይሄ ካልወለዳችሁ አይገባችሁም። አሁን ሄርሜላም አልፈርድብሽም። አብርሃምም ያው ልጅ እንዳለው ይረሳዋል መሰለኝ፣ አላቅም። ልጅ አለኝ ማለት አይደለም ልጅ አለው ማለት ይሄ ውስጥ ሚንሰፈሰፍ አንጀት አለ፣ ይሄ የአባትነት አንጀት አለ። እሱ ጭራሽ ምንም አያስብም። እና እንዴት ነው ልጅ ጠፋ ተብሎ አይቀለድም፣ በልጅ አይቀለድም በመጀመሪያ። እና የሩታና የፍቅር ምናምን ተንኮል ነው፣ አትመኗቸው ምናምን። ይሄን ራሱን እንደምን እንደሚያይ ነው ግራ የሚገባኝ ሲጀመር። ሲቀጥል ደግሞ ሄርሜላ ከዕለት ወደ ዕለት ድድብናዋ ከፍ እያለ ነው። የአብርሃም ድንቁርና እንኳን ተውት ለምደነዋል ማለት እንዴት ሴት ሲመጣ ይቅርታ አለችው ተቀበላት። ኦኬ ይቅርታ እሷ ትለኛለች፣ በፍቅሬ ተሸንፋለች፣ ስለዚህ ከኔ በላይ ወንድ የለም ብሎ እንዲያስብ ያደረገው አንድም ሄርሜላ ናት። ምክንያቱም ዞር በይ ሲላት ታለቅሳለች፣ ነይ የኔ ፍቅር አፈቅርሻለሁ ሲላት ተጎትታ እንደ በግ ትሄዳለች። እሱም ጭንቅላቱን እንደ በግ እንዲያስብ ያደረገው እሱ ነው። ይሄናል ሴት ልጅ በሱ ስላለቀሰች ጀግንነት ምናምን አይደለም። ጀግንነት ምን እንደሆነ ማስረዳት ያለባችሁ እናንተ ቤተሰቦች ናችሁ፣ ከኛ ሞር ማለት ነው። ምክንያቱም ነገ እኮ ማናችንም ላንኖር እንችላለን። ሰው ነን እኮ ይሰለቸናል። እኔ ራሱ ሰልችቶኛል። ሩታ ብቻ ናት እስካሁን ይሄንን ላይፍ ያልሰለቸችው። ማለት እኔ የሷ ፍቅር የሆነ እንጃ ሌላም ነገር ያለ ይመስለኛል እንጂ በሰው በሰላም በጤና እንደዚህ እንትን አይልም። በቃ ይከብዳል የነሱ ላይፍ። እንዳጠቃላይ ከላይፋቸው ራቂ ላልከኝ እኔ ማንም ላይፍ ጋር አልመጣሁም። ሩታ እህቴ ጋር ጓደኛዬ ጋር መጣው ብቻዋን ናት። ማንም የሚረዳት የለም። ሁሉም እንዳጋዥም ለሷ እንደደገፈ ያደርጋል። ደግሞ እዛ ጋርም ሄዶ ያሽቃብጣል። ገባክ? ማንም እውነተኛ ሰው ስለሌላት በቻልኩት መጠን እንደረዳት መጣው። አብርሃም ጋር ደግሞ አልደረስኩም። እሱ ካደረገው ነገር አንፃር አመቱን ሙሉ ሄርሜላና አብርሃም እንደዛ ሙሉ ሲያስለቅሳት እርጉዞና ከእርጉዝም አራስ ሆና እንዴት እያስለቅሳት እንደነበርኩ ማንም ሰው የሚያውቀው ነው። እንኳን እኔ ሚዲያ ላይ ያለ ነገር ነው አይደለ? አንተ አሁን እንዳነጋገር ከሆነ እኔ ህይወታቸውን እንደበጠበጥኩት እኔ በወጣ እንደሚስተካከል ነው። ባይዛው ወይ የሩታ ሰላም እኔ ስላለው ነው። ሩታ ትንሽ እንደውም የምትስቀው የምትጫወተው እኔ ስላለው ነው እንጂ እናንተ ስላላችሁ አይደለም። እናንተ ማለት እኮ ትናንትና ከእህትህ ጋር ሄደ ቤት ልጅ አምጪ እኛ ነን የምናሳድገው። ከእናት በላይ ማንም የለም።
ማንም ማለት ነው። እሱ ያንበትን ምክንያት ለኛ ተይልን ፍቅር ምን አለ መሰለሽ ነገር እኔም እዚህ ያለውበት ምክንያት ለራሴ ታውልኝ ምን አለ መሰለሽ ትላንትና እኛ ሩታን ሄደንም ያንበት ምክንያት ልውሌ ተመልከች ምሳሌ አሁን አንቺ ከባልሽ ጋር ትኖሪያለሽ ቢሆንም በጣም ጭቅጭቅ ውስጥ ነው ያላችሁት አለመግባባት በጣም የሚያስጠላ ሁኔታ ነው ያላችሁት ተረዳሽኝ እንድትረጂኝ ይሄን ምሳሌ ማመጣልሽ በጣም የሚያስጠላ ሙድ ውስጥ ካላችሁ መሐላችሁ ላይ ያለው ልጅ እናንተን እያየ ነው የሚያድገው እናት አባት መቼስ እኛ ስናድግ እኮ እናት አባቶቻችን አይተን ነው ያደግነው ስለዚህ ይሄም ልዑሌ እናት አባቱን እያየ ነው የሚያድገው ይሄ ነገር አሁን ሁለቱ በጣም የሚያደርጉት ነገር ልክ ስላልሆነ ከዛ ነገር ለማስወጣት ልጁን ነፃ ለማድረግ ነው የኛ ሐሳብ በመጀመሪያ አይደለም ይሄን ነገር ማድረግ ያለባችሁ ይቅርታ ንግግር ትክክል ስላልሆነ ለማስቆም እገደዳለሁ ምክንያቱም እስከ መጨረሻ ልሰማ ካልችልም ይሄ ትክክል አለመሆን ሳይሆን አንቺ አልተረዳሽውም ነው ሐሳቡ ኖ ልጁ እንዳይሰማ ከፈለጋችሁ እኮ አብርሃምን መምከር ምክንያቱም እናንተም ጋር ቢሆን ቪዲዮ ይሰራ አይደል እንዴ ሲያድግ እኮ ማየቱ አይቀርም ገባህ አይደለ ምክንያቱም እንደውም ያሁን ልጆች 3 4 5 ሲሆናቸው ስልክ የሚይዙ ታብሌት ይይዛሉ ምናምን ዩቲዩብ ይገባሉ ያያሉ እያንዳንዱን ነገር ሶ ልጁን በመውሰድ ሳይሆን ሁለቱን ይሄ ለልጁ የምታስቡት አባትና እናቱን ሰላም በማድረግ የግድ እኮ መታረቅ የለባቸውም ግን ደግሞ አባትየው የሚሰራውን ነገር ማረም አለባችሁ አሁን ይሄ ነገር አባትህ ነው ወይ የእንትና ልጅ ነው ሲባል መኩራት አለበት ገባህ አይደለ ምሳሌ ያንን ነገር ለማድረግ አሁን አንቺ ስለ ሩታ ኖርማል እያወራሽ ነው ስለ ሩታ እኔም ሩታ በፍጹም ሲጀመር እኔ በመጀመሪያ ደረጃ ሴት ልጅ እንድትጎዳ ማናችሁም እንድትጎዱ ሴት ከሆነች ሴት እንድትጎዳ አልፈልግም በመጀመሪያ ደረጃ ሩታን ግን ትላንትና አብርሽ ካንቺ ጋራም ሲመጣ እኔ እንደውም ካንቺ ጋር ሲመጣ እውነት መስሎኝ ሩታ ካሁን በኋላ አብርሽን መተናናገር ከፍቅር ጋር ያለህ ነገር ምንድነው ሰው በቃ እኔ አብሬያት መሆን እፈልጋለሁ ብሎ ደመደመብን ሐሳብ ሩታ ካሁን በኋላ አንቺ ህይወትሽን ኑሪ ልጅሽን ጠንከር ብለሽ ልጅሽን አሳድጊ አልኳት ስሚኝ በደንብ ይሄን መቼም በስነ ስርዓት ቪዲዮቹን አይተሻቸዋል ብዬ አስባለሁ ይሄንን ነገር እረፊ ብያት በቃ አርፈሽ ኑሪ ኑሮሽን ካሁን በኋላ ከአብርሽ ጋር የሚቸግርሽ ነገር ካለ ራሱ እኛ አለን ስላት በፍጹም የሚቸግረኝ ነገር የለም ልጄ በስነ ስርዓት ማሳደግ እችላለሁ ብላ በሙሉ እምነት ሄደች ይሄንን ነገር ከኔ ጋር ተነጋግራ ሳትጨርስ ይሄንን ነገር ወደ ተግባር ሳታስገባ ካንቺ ጋር ደግሞ እንደዚህ አይነት ነገር ነው ውሸት ነው ብላ መጣች ይሄንኑ ነገር ምን አመጣ ከትላንት ምናልባት አሁን ስለመጣሽ ይሆናል ምናልባት ቪዲዮዎች ከዚህ በፊት አይተሽ ከሆነ አብርሽ የሆነ ተንኮል ሲሰራ ያንን ተንኮል ዘጋን ስንል ሩታ ሌላ ነገር ትሰራለች ሩታ የሆነ ተንኮል ይሰራች ያንን አጠፋን ስንል አብርሽ ደግሞ ይሰራል ተረዳሽኛ አሁን አንቺ ከነሱ ህይወት ውጪ ያልኩበት ዋናው ምክንያት ምንድነው ሩታ ትላንትና አብርሽ ይሄንን ነገር አደረገችበት እኔ አሁን ከአብርሽ ጋር በአሁን ሰዓት እየተነጋገርን አይደለም በሩታ ምክንያት በእናንተ ምክንያት ተጣልተናል ከአብርሽ ጋር ይሄንን ያደረኩበት ምክንያት ምንድነው እኔ ትላንትና ትላንት አብርሽን ልለማመጥ ወይ እንደ ወንድም ልመክረው ምናምን አልችልም በዚህ ሰዓት ቆፍጠን ብዬ ያለውን ነገር መንገድ ተዘጋጋበት ምናልባት የምር ይሄናል መንገዴ ክፉ ነው ወይ ብሎ እንዲያስብ ስለፈለኩኝ ከሱ ጋር ባሁን ሰዓት አላወራም ያንን ያደረኩበት የራሴ ምክንያት ስላለኝ ነው ነገር ግን አንቺ መተሽ ትላንትና ከሩታ ጋር ያንን ነገር አደረጋችሁ አብርሽ ደግሞ ዛሬ ላይ ልጁን ይዞባት ጠፍቶ ምንም የማውቀው ነገር የለም ማለት ተረዳሽኛ ትናንትና ከሩታ ጋራ ከኤፍሬም ጋራ ሆኜ የመጥሪያ ወረቀት ለወንድሜ የመጥሪያ ወረቀት የምሰጠው እኮ ነው ወንድሙ ነኝ አይደል ይሄንን እዚህ ያለ እርምጃ የምራመደው ለምንድነው አብርሽ እንዲታረም ስለምፈልግ ነው ተረዳሽኛ ግን ትላንትና ሩታ ይሄንን ነገር ባታደርጉ ኖሮ ልጇን በስነ ስርዓት እያሳደገች በቃ አይመለከተኝም ብትኖሩ አብርሽ በግድ አንቋት መቼስ ይዟት ይሄዳል እንዴ ወይ ደግሞ አንቋት ቤቷ ይሄዳል አይሄድም ይሄንን ነገር ቆፍጠን ብለሽ አንቺ አድርጊ ስላት እሷም ቢያለች አብርሽ ደግሞ መልሶ ይሄንን ጥፋት አጠፋ እሺ አንቺ ዳኛ ብትሆኚ የቱን ነው የምትዳኘው ባልዳኝም አሁን ስለመዳኘት እኮ እያወራን አይደለም አንተ እኔ ጋር መተህ ውጪ ከምትል ሄርሜላ ጋር ሄዳ ውጪ ብትል ይሻላል ሄርሜላን በምንም እያልኩሽ እኮ ነው ወንድሜን በምንም ላስቆመው አልቻልኩኝም ቤተሰብንም አልሰማም እያልኩሽ ነው ቤተሰብንም ስላልሰማ በአሁን ሰዓት ቤተሰቡ ሁሉ እንግዲያው በአሁን ሰዓት በጣም እየደገፈችው ያለችው ቡዜ ናት እንጂ ሁላችንም እኛ ከሱ እየራቅን ነው እኔ ብየዋለሁ አንተ ይሄንን ነገር የምትቀጥልበት ነገር ከሆነ ከቤተሰባችን ተቆራርጠሃል ማለት ነው እስከዚህ ድረስ ነው ከሱ ጋር የደረስኩት ተረዳሽኛ ይሄንን ያህል እርምጃ ምራመደው እኮ ወንድሜ ስለሆነ እንዲሰማኝ ብዬ ወይ እንዲመለስልኝ ብዬ ነው አገኘሽኝ ያንን ነገር ግን እሱ መስማት አልቻለም ነው እያልኩሽ ያለሁት ስለዚህ አሁን ሁሉም ሴት ያም ሴት ሲመጣ ምሳሌ አሁን እስከዛሬ የተፈጠረውን ነገር ሁሉ አሁን አንቺ ብቻ እኮ አይደለሽ ሌላ ሴት ብትመጣ ራሱ የሚፈጠረውን ነገር ሁሉ ቪዲዮ ላይ ታያለች እንግዲህ የኛ ነገር ሁሉም ነገር ቪዲዮ ላይ ነው ያለው ይሄንን ሁሉ እያየች የምትመጣው ሴት ለኔ ጣፈንታ ወይ ደግሞ የኔ ጣፈንታ ምን ይሆናል ብላ ራሱ አላሰበችም ሄርሜላም ስትመጣ አሁን የሄርሜላ ጣ ትላንትና እንዳውም ከኤፍሬም ጋር በጣም በማይልክ ባልሆነ መንገድ ውስጥ እየገቡ ነበር ቤቷ ሄዶ አንቺም እንደዚሁ አስረግዞሽ እንደዚሁ ጥሎሽ አየሽ የዚህን ያህል በጣም የሚያስጠላ ሙድ ውስጥ እየገቡ ነው ያሉት ይሄን ያህል ደረጃ እየተባለ ራሱ
አብርሽም እየሰማ አይደለም፣ ሄርሜላም እየሰማች አይደለም፣ ሩታም ደግሞ እየሰማች አይደለም። አሁን ምሳሌ እንግዲያው መጥሪያ ወረቀት ትላንት ሰተናቸዋል፣ ቀጠሮ አለ። ያንን ቀጠሮ ከእንትን ምን ላይ እንደሚደርስ እንግዲያው አብረን የምናይ ይሆናል። መልሳ ግን አሁንም ሩታ ከአብርሽ ፈቀቅ አትልም ነው እያልኩሽ ያለሁት። እንደናት ጠንክራ ልጇን በስነ ስርዓት አታሳድግም እያልኩሽ ነው። ስለዚህ አንቺ ከዚህ ግርግር ከነዚህ ትርምስ ውስጥ ምን ታረጊያለሽ? ውጪ በቃ ተያቸው ነው የኔ ሐሳብ። እሺ በመጀመሪያ እኔ መውጣት ስፈልግ ነው የምወጣው ከዚህ ሁሉ ነገር። ይሄ ነገር ደግሞ እስከመጨረሻው እኖርበታለሁ። ማንም ውጪ ስላለኝ ማንም አትውጪ ስላለኝ ልቀር አልችልም። ሲቀጥል ደግሞ ማለት ነው ከቻላችሁ ወንድማችሁን የአይምሮ ሕክምና ያለበት ሆስፒታል ብትወስዱት ሳይብስበት ራሱን ሳያጣ ሲገባው ደግሞ በጸጸት ጭንቅላቱ እንዳይለቅ ከራሱ ጋር እንዳይጣላ ወደ እምነት ቦታ ይሄ እንዴት ነው ሕክምና ያለበት ሳይካትሪስቶች የሚያዩበት ቦታ ብታስጠጉት ጥሩ ነው የእውነት ካሰባችሁ። ምክንያቱም አባት አስፈላጊ ነገር ነው። በተለይ ለአንድ ቤተሰብ አባት ምሰሶ ነው። ገብቶሃል አይደለም? ሲቀጥል ደግሞ አንዲት እናት እንደ አባትም እንደ እናትም ሆና እኮ ማሳደግ ትችላለች። ግን ደግሞ የአባት ቦታ የአባት ነው፣ የእናት ቦታ የእናት ነው። የተለያየ ቦታ ነው ያለው። እንደ እናትም እንደ አባትም ሆኜ አሳደግኩኝ ምናምን ብዙ ሰው እንላለን። ግን ደግሞ አለ የአባት ራሱ ቦታው አለ። ይሄ ለመሆን እንሞክራለን እንጂ ማናችንም እንደ አባት የሚሆን ነገር የለም። ስለዚህ እሱም ቢያንስ ባልነቱ አልተሳካለትም፣ ሴት መቀየር ያዋጣኝ ካለ ቢያንስ ለልጁ አባት ይሁን። ከናቱ ልጁን ከናቱ በመነጠል በመደበቅ በአንዲት ሴት 3 ሴት 4 ሴት እያመጣ በማስቀናት ቤቷ ሄዶ እዛ ከአንዲት ሴቷ ጋር እንትን ማለት ምናምን አይደለም። ወንድነት ሲጀመር ምንም እንደሆነ አላወቀም። ብቻ እሱ ሁሌ ጀብድነቱ ምኑ ሴቶች በኔ ተጣሉ፣ ሴቶች እንዲሆኑ ነው የሱ ሁሌ አረስተ ዜና። ስለዚህ ለልጄ እንዲያረኩለት ብሎ አንድ ቀን ሲያወራ ሰምቼ አላውቅም። በቃ ልጄን ላስተዋውቅ እኔ ልጅ አለኝ እኮ ምናምን ሲል ነው እንጂ ለልጁ ምንም ሲያደርግ አይተን አናውቅም ማናችንም። ግን ሩታ በጣም ብዙ ነገር ባናይም የሚታይም ነገር ታደርጋለች። ምክንያቱም ይሄ እናትነት አለ። እሱ ግን እኔ ምንም አላውቅም። አባትነቱን ከረሳ ልጁ ከራሱ ጋር ነው ብዬ አላስብም። ስለዚህ አንተም እናትም አባትም ሁላችሁም ተባብራችሁ እባካችሁ ልጃችሁ አሪፍ ቦታ አሪፍ ሕክምና የሚሰጥበት ቦታ ውሰዱት። አንድ ሰው ከሰው ጋር ተቀላቅሎ ስላወራ ስለተጫወተ ብቻ አይደለም ስለ ንቦናው ወይ ተቃውሷል ይሄ ልጅ ወይ ደግሞ ከጤናው አይደለም እንጂ ጤነኛ ሰው እንደዚህ አያረግም። ምን ለማለት ፈልጌ መሰለ ይሄ አሪፍ ጸድ ቤተሰብ እንዲኖራቸው እናንተም እየዞራችሁ እኔንም ሌላ ሰው ምናምን እባካችሁ ከእንትና ህይወት ይውጡ ከማለት እሱን አሪፍ ሕክምና ወስዶ እሱ የሚሻለውን ነገር አንዴ መርጦ መገላገል ይሻላል። ለሁሉም ጤናማ ነገር ይሄ ነው እና እኔ ልሂድ መሰለኝ ከጨረስኩኝ። እሺ በመጀመሪያ ደረጃ አግብረሽን ስለመጣሽ መጀመሪያ ማለት ነበረብኝ። አመሰግናለሁ። ግን ያው እኔ ምንድነው አብረሽ እዚህ ጋር መሆንሽ ትርምሱ ብጥብጡ ዞሮ አንቺ ጋር የሚመጣ ነገር ስለሆነ ከዛ ነገር አንድ ራስሽን እንድታደኝ ብዬ ነው። ያ ነገር ያው ስታስቢ ይገባሻል ብዬ አስባለሁ። በደንብ አስቢበት። ስለመጣሽ ግን አመሰግናለሁ። እንግዲህ ቤተሰብ ያለው ነገር ይሄ ነው። ያው ሐሳቤን ያገኘችኝ አልመሰለኝም፣ ሐሳቤን የተረዳችኝ አልመሰለኝም። ግን ያው ነገሬ መቼስ ተኝታ ስታስበው ወይ ደግሞ የበለጠ አሪፍ የሆነ በተረጋጋ ስሜት ሆና ትረዳዋለች ወይ ደግሞ ታገኘኛለች ብዬ አስባለሁ። ለሁሉም ነገር ግን ፈጣሪ ቦታ ያስይዘው፣ ፈጣሪ ያስተካክልሉ።